ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ምርጥ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ እንዴት ናችሁ? በያላችሁበት ፍቅርና ሰላም ከእናንተ ጋር ይሁን። እንግዲህ በዚህ ቻናል የነ ብሩኬን ቪዲዮ ይዘን መምጣት ትተን ነበረ። ለተወሰነ ጊዜ ትተን እንደነበር ታስታውሳላችሁ። በመሃል ላይ ጠፍተን ነበረ። ነገር ግን ደግሞ በእኛ እናንተን ኢንተርቴን ያደርጋቸዋል ከጭንቀትም እንደው ነፃ ያደርጋል ብለን ያሰብናቸውን ቪዲዮዎች ወደ እናንተ እያመጣን ነው። እሱንም እያያችሁ ሀሳብ አስተያየታችሁን እየሰጣችሁን ነው። በጣም እየተዝናናችሁበት እንደሆነ እየነገራችሁን ስለሆነም ከልብ ነው የምናመሰግነው። አሁንም ቢሆን እናንተ ማዝናናታችንን የምንቀጥል ይሆናል። ግን ቤቱን ሞቅ ብታደርጉት ጥሩ ነው። እንግዲህ የነ ብሩኬን ጉዳይ እየተከታተልንም ቢሆን ሁኔታቸውን በጣም እያየው ነው ከመጀመሪያም ጀምሮ። ታስታውሳላችሁ ወደ ቡታጅራ ሄዶ ስለ ዲኤንኤ ጉዳይ ሲወራ ዲኤንኤ ተደረገ ሲባል ገና ከመደረጉ በፊትም እንኳን የጥንቃቄ ቪዲዮ ሰርቼ እንደነበረ ታስታውሳላችሁ ሁላችሁ ማለት ነው። ምናልባት እነ ብሩኬም እንግዲህ በእርግጠኝነት ያንን አይተውታል ብዬ አስባለሁ። ሲቀጥል ዲኤንኤው ሲደረግም የሆነን ችግር እንደሚፈጠር ቪዲዮ ሰርቼ ነበረ። እንደውም እኔ ከሰራው በኋላ ወንድምየው ሀብቴም ራሱ እነሱን ጠርቶ አስጠንቅቋቸው ነበር፣ ቡሩኬንም ሃይሚንም ማለት ነውና ከዛም በኋላ ግን የሆነውን ውጤት ደግሞ የተገኘውን ውጤት ደግሞ እንዳየነው ነው ሁላችንም አይደለ። የዲኤንኤ ውጤቱ ሕፃኗ የብሩኬ ነች የሚል ውጤት ተለቆ እንደነበረ አይታችኋል። ስለዚህ ለዚህም ደግሞ ድጋሜ ለምን ምርመራ አያደርጉም? ገለልተኛ የሆነ ምርመራ ለምን አያደርጉም ብዬ ቪዲዮ ሰርቼ ነበረ። ያው ብሩኬ ለምን ማድረግ እንዳልፈለገ ባይገባኝም አልተደረገም ነበረ። አምኖ ተቀበለ። ለሷ ቤት እስከ ማዘጋጀት ድረስ ደረሰ፣ ለእዩ ማለት ነው። ብዙ ነገሮች ተካሂደዋል እና ደስ የሚለው ነገር ሃይሚ ተቀብላው ነበር አይደለ? ስለሆነው ነገር በሙሉ ተቀብላው ነበረ። ብሩኬም እንግዲህ ደስተኛ ሆኖ ነበረ። በመሃል ላይ ግን ያው እዩ ነገሮቹን አልፈታ ብላለች አይደለ? አለቃለች። ታርጌቷ ምንድነው? የሕፃኗ ጉዳይ የአባትነት ጉዳይ ሳይሆን እዩ እየፈለገች የነበረችው ብሩኬን ብቻ ስለነበረ ነው እና ይህን ሁሉ ያደረገችው ማለት ነው። ብሩኬ ከኔ ጋር እንዲኖር ይፈልጋሉ። ስለዚህ ከልጁ ጋር አብሮ ማደግ ልጅቷ አብሮ ማደግ አለባት ከአባቷ ጋር ምናምን ብላለች። ይሄ እንግዲህ አስቡት ምን ያህል የረቀቀ ድራማ ሲሰራ እንደነበረ ነው መነግራችሁ አይደለ? ይሄ ሁሉ ተደርጎ ግን ምንድነው መጨረሻ ላይ ብሩኬ የወሰነው በራሱ መንገድ ነገሮቹን ለማጣራት ሃይሚን እዩ ከነሱ ጋር እንድትኖር የሚል ውሳኔ ወስኖ ነበር። ይሄ ውሳኔ ብዙዎቻችሁ ተቃውሟቸዋል። ሃይሚን ተቃውማለች። አዎ እሱ ብቻ አይደለም፣ እኔም ተቃውሚያለሁ። እናንተም እንደተቃወማችሁት እኔም ተቃውሚያለሁ። ቪዲዮ አልሰራውም፣ ግን ምን እየሆነ ነው የሚል ነገር አንስቼ ነበረና በሆነ ጊዜ ላይ ሃይሚራ እዩ ራሷ መጣ ያለውን እውነታ ተናገረች። ሃይሚም እንግዲህ በዛም መሃል ላይ ነው እርጉዝ ነበርኩም ላይ የነበረችው ልጅ እርጉዝ እንዳልሆነች ያ ሁሉ እርጉዝ ነኝ ምናምን ብላ የተናገረችው እዩን ተስፋ ለማስቆረጥ እንደሆነ ምናምን ነገር አድርጋ መታ ነበር አይደለ? የሄዱበት መንገድ ኦፍኮርስ ልክ ነው። ነገሮቹን እንግዲህ ቁርጧን አውቃ እውነታው እንድትናገር ነው። ነገር ግን እዩ በዚህ መሃል ላይ ልጁ የእውነትም ብሩኬ እንግዲህ ሕፃኗን ወስዶ ነበረ ከእዩ። በዛን ጊዜ ላይ ነው እንግዲህ እዩ እውነቱን የተናገረችው ማለት ነው። የልጅ ሆነ ነገር ሆነባትና ሁሉም ነገር ድራማ እንደሆነ ብሩኬን ስለምትፈልገው ብቻ ያንን ነገር እንዳደረገችው ተናገረች ማለት ነው። ገብቷቸዋል። እና ሃይሚ ከብሩኬ ጋር ልጅ ሆኖ ተስማምታ ልጁ አለመሆኗን ስታቅ ደግሞ አለመግባባቱ ደግሞ መክረሩ ትክክል አይደለም። አንደኛ በመሃላችሁ ሰው ማስገባታችሁ፣ ሐሰን የሚባል ልጅ መግባቱ ልክ አይደለም። ሐሰን እንግዲህ ቡታጅራ ላይ ጀምሮ ሲበጠብጣቸው እንደነበረ ግልጽ ነው። አስቡት፣ ብሩኬ በማያውቅበት ሃይሚን ከዛ ከቡታጅራ ወደ አዲስ አበባ ይዟት ሊመጣ ብዙ ያላደረጋቸው ነገሮች የሉ። ይሄ ልክ አይደለም። እንግዲህ ጉዳዩ እዚህ ደረሰ። ምንድነው ብሩኬ የመጨረሻ ሰላሙና ፍቅሩን ለመመለስ ሲል ሃይሚን በግድ ይዟት መጣ። በቃ ይዟት መጣ። እንደተለመደው ቤት ውስጥ አስገባት፣ ቆለፈባት ምናምን ነገሮች ግን ሊስተካከሉ አልቻሉ። ከዚህ ፊት እንደነበረው አልሆነም ጉዳዩ ማለት ነው። ሲሪየስ ሆኗል ማለት ነው። እና በዚህ መሃል እንግዲህ ጉዳዩን ለማስተካከል ብሩኬ መሄድ ያለበትን መንገድ ሁሉ ሄዷል።
ግን ሊስተካከል አልቻለም። ሃይሚ ለምን ያንን ሁሉ ልጅን የሚያክል ነገር ተቀብላ መጀመሪያ በልጅ ምክንያት ነበር ስለማላምን አንተ በኔ ላይ ሌላ ልጅ ወልደሃል ብለ መከራ ስታብላው ነበር። አሁንስ ዋት ምንድን ነው የምትፈልጊው? አንዳንድ ጊዜ ፍላጎታችንን ማወቅ መቻል አለብን። ብሩኬ አጥፍቶ ከሆነ ኦፍ ኮርስ አጥፍቷል ብለን እናገራለን። ግን ደግሞ በዚህን ሰዓት ላይ ከብሩኬ በላይ ሃይሚ ነች እያጠፋች ያለችው። ብሩኬን እየገፋሽ ያለሽበትና ሐሰንን እየሰማሽበት ያለውን ጉዳይ እኛ በጣም ግራ ያጋባን ነገር ነው። ኦዲየንስም ይሄንን ነው እየተናገረ ያለው። ምን ያደረገ ብሩኬ ነው ይሄን ያህል ለጥፋቱ እንኳን ይቅርታ ጠይቀ? ለምንድነው የሱ ጥፋት የሚባለው? እንግዲህ አግቶ ለምን አመጣኝ ነው። ለፍቅራችሁ ስል ነው አግቶ ያመጣሽ፣ ሌላ ነገር አይደለም በቃ። ስለዚህ ለዛ እንኳን ይቅርታ ጠይቀ። ትናንትና እንኳን ናቲን ይዞ መጥቶ እንግዲህ በጣም ይቅርታ ጠይቀ። ናቲ ማለት ወዳጃቸው ነው፣ ቤተሰባቸው ነው፣ ትልቅ ሰው ነው። መጥቶ ይቅርታ በቃ ለመናት። ምንድነው ፍላጎትሽ ነው? እሱም ይባስ ብሎ ዛሬ እንግዲህ ከሐሰን ጋር ሻንጣውን አዘጋጅተው ከቤት እንዲወጣ አዘጋጅተው ጠበቁት። ይሄ ነውር ነው። አይደረግም። ገብቶሻል አይደለ? አንድ ሰው ብድግ ብሎ አንድን ሰው ከቤት ውጣልኝ ብሎ ልብሱን አዘጋጅቶ ምናምን ጠብቆ ውጣልኝ ማለት አይቻልም። ቤቱ የጋራችሁ ነው። ውጣ ማለት እቺም በመግባባት እንጂ ማለት ነው። ሐሰን እንደው ጥፋት የለብኝም እንኳን ብትል እንዴት ነው አንተ እሷ ሻንጣ ይዛ ሻንጣ አዘጋጅታለት ውጣ ስትለው ልክ አይደለም ብሎ እንደማስቆም አብረ ሆነ ውጣ የምትለው? ምን አይነት ነውር እንኳን የማታውቅ ልጅ ነው። ባለፈው እሷን ሻንጣ ይዘ ልትወጣ ከኔ ጋር ትኖራለች ስትል ነበር። ምን አታገባትም እኮ። ምን ማለት ነው የጓደኛህ ሚስት እንደዚህ ማለት? እጅግ በጣም አሳፋሪ ነገር ላይ ነው ያላችሁት። ሃይሚ ራስሽን ቆም ብለሽ ብታይ የተሻለ ነው ብዬ አስባለሁ። ሰዎች የፈለጋቸውን ነገር ነው የሚናገሩት፣ የተሰማቸውን ስሜት እኔን የማውቀው እኔን ጉዳት ነው ምናምን ነገር እያየን ያለ ነው። የእናንተ ህይወት እንዳለ ሚዲያ ላይ ነው ያለው። አንዳንድ ነገሮች ልክ ሊኖራቸው ይገባል። ምክንያት ነው ብለሽ የምታነሺው ነገር የለም። ሐሰንን ይዘሽ አሁን አንድ ሶስተኛ ሰው በህይወታችሁ መሃል ገብቶ ህይወታችሁን እየበጠበጠ ልክ ነው ብለሽ ታስቢያለሽ? ልክ አይደለም። ልብ ግዢ። ሐሰንም ቢሆን ከመሃላቸው ውጣ። የተወዳችሁና የተከበራችሁ ቤተሰቦቻችን ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ላይክ እና ሼር አድርጉ። ቪዲዮውን እኒና ሐሳብ እንስጥበት። እስቲ ወደ ቪዲዮ እንሂድ። እኔ ስታገኝ ለምን ነገር አንተን ማሲያይ ነገር የሚለው ቤቱን እየበጠበጥክ ያለው አንተ ስለሆንክ ማለት ነው። ትልቁ ማን ነው? ከሃይሚ በላይ እንደውም አንተ ነህ። ይሄ እጅግ በጣም ድፍረት ነው። አንድ ሴት ሻንጣ አዘጋጅታ ባልም ቢሆን ሻንጣ አዘጋጅቶ ሚስቱን ውጪ ማለት አይችልም። ባልም ቢሆን ሚስትም ብትሆን ሻንጣ አዘጋጅታ ባሏን ውጣ ማለት አትችልም። በመስማማት መለያየት ካለ በመስማማት ነው እንጂ። ገብቷቸዋል አይደለ? ይሄ ነውር ነው። ሻንጣውን አዘጋጅታ ውጣልኝ ማለት ይሄ አይደረግም። መሄድ ወዳለብህ ነው። ወዴት ነው? ወደ ምትሄድበት። እኔን መጠየቅ የለብህም። የፈለከው ቦታ መሄድ ትችላለህ። አስቡት እንግዲህ ምን ማለት ነው ይሄ? ይሄ ኮላፊ መሄድ እኮ ነው። ስትሄድ እኮ የመጀመሪያ አይደለም አይደል እኮ። ምን አሁን ቡርኬ እሺ፣ በፊት እሺ እዩ ጋር ስለምትሄድ ልጅ ወልደሃል ምናምን ብለሽ ነው። አሁን የት ሄደ ብለሽ ነው የምትወቅሽው ነው ወይስ ደግሞ አላመንኩም ነው? አሁን ሻንጣዬን አዘጋጅተሽ እየጠበቅሽ ነው እንደወጣ ከዚህ እኮ እንድትሄድ ነው። ማን ስለሆንሽ አንቺ? ሃይሚ ስለሆንኩ። ይሄ በጣም ልክ አይደለም። ይሄ ኤክስትሪምሊ ያለፈ መናናቅ። ይሄ መከባበር ከሌለ ፍቅር አለ ማለት ብሎ ማውራት አይቻልም። በጣም መስመር እያለፍሽ ነው። ኧረ እባክህ በዚህ ናክል አንናናቅሽ። እስካሁን እንደ አፍሽን ስትከፍችብኝ ጸጥ ያልኩሽ ላይክ እንመለሳለን አብረን እንሆናለን ብዬ ነው ስላፈቀሩ። አዎ እንግዲህ በጣም ብዙ ታክሷል ብሩኬ፣ እውነት ለመናገር ማለት ነው። አያችሁ፣ ትዕግስት ደግሞ ልክ ይኖረዋል። የሆነ ቦታ ላይ እጥፍ ሊል ይችላል። ስለዚህ ልብ መግዛት አለብሽ አንቺ። ከውጪ ሆይ ሆይ የሚሉሽን ሰዎች መስማት ያንቺን ህይወት አይኖሩም። ምናልባት ሐሰን አይዞሽ እኔ ከጎንሽ ነኝ ምናምን ሊልሽ ይችላል። ሐሰን ግን ቡርኬ ሊሆን አይችልም። ሐሰን የህይወት ሻጋር ሊሆን አይችልም። ገብቶሻል? በእርግጠኝነት አሁን ሆይ ሆይ ሲል ነው እንጂ ነገ ከነገ ወዲያ የሆነ ነገር ቢያጋጥምሽ ሐሰንን ላታገኙ ትችያለሽ። ምን ጣጣት ያለሽ እንደገለ ነው ባክሽ እኮ ስላፈቀርኩ ነበር እስከዛሬ ተጠቅያለሁ። ስታደርግ በራስህ
ጭራሽ እኮ እኔ ሀሰን ምን እንደሚፈልግ ራሱ ማለት ግራ የገባኝ ነገር እሱ ነው። ግራ የገባኝ ሀሰን ማለት ነው። ገደገባ ወንድምህን እዛ ሄደህ ፈልጉታ። አንቺ መውጣት ትችያለሽ። እዚህ በላይ ልታገዝሽ ማን ስለሆንሽ እኔ ሻንጣ አዘጋጅተሽ ታምጪ እኮ ገደል ትገቢያለሽ። እኔ እስካሁን እኮ ስለማፈቅርሽ ነው የለመንኩሽ ሴትዮ። እንግዲህ ፍቅር ውስጥ ትዕግስት ያስፈልጋል። ትዕግስትም ደግሞ ልክ አለ አይደለ? አንዳንድ ጊዜ ልክ ይኖረዋልና ቡርኬ በእርግጠኝነት በዚህ ሁኔታ በጣም ተፈትኗል። ሃይሚ በጣም ፈትኗለች እውነት ለመናገር ማለት ምናልባት እንግዲህ የነገር ፕራንክ በሆነ ብለን ሁሉ እስከምንመኝ ድረስ ማለት ነው መጨረሻውን ባናቅም ማለት ነው። ግን እጅግ ደስ አይልም። ገደል ግቢ ማንነት ተጠላትሽ ግቢ ውጪልኝ። በዚህና ግን እኔም እኮ ክብር አለኝ ሴትዮ። እኔ አታውቂኝም እንዴ እንዲጠጥተዘልሽ ምናምን ታበጃለሽ። እንግዲህ ፍቅር ውስጥ መከባበር ግዴታ ነው። ከልክ ሲያልፍ ደግሞ ይደብራል አይደል? ደስ አይልም። ስለዚህ መከባበር አለባችሁ። ሃይሚም ልታከብሩ ይገባል፣ ቡርኬም ሊያከብርሽ ይገባል። ገብቶሻል? ስለዚህ መፈቀር ደግሞ በዚህ ልክ ሊያኮራ አይገባም። ገብቶሻል? የሚያፈቅርሽን ሰው ደግሞ የለመነሽ ሰው ሁሉ ጥፋተኛ ነው ማለትም አይደለም። ነገሮችን ለማስተካከል ቡርኬ በጣም ለምኖሻል። ለመነሽ ማለት ደግሞ በቃ ጥፋተኛ ነው ማለትም አይደለም። ይሄንን ማወቅ መቻል አለብሽ። ለምን ባናትሽ አትዘገዛቂ ማለት አለሽም ትወጫታለሽ። ምንድነው የሚሰማኝ? ምንድነው የምትሰማኝ? ተረጋግተሽ እንደውም ቡርኬ በነገራችን ላይ በጣም ትዕግስተኛ ነው። በጣም እጅግ ማለት ነው እጅግ ትዕግስተኛ ነው። ሌላ ሰው ቢሆን ሀሰን እኔ እንጃ በዚህን ያክል ልክ ይታገሰዋል ብዬ አላስብም። እኔ በሆነ አልታገሰውም። ገብቷችኋል? ህይወቴን ነው እየበጠበጠ ያለው። ገብቷችኋል? ስለዚህ ቡርኬ እንደውም ትዕግስተኛ ነው። በትዕግስት ነው እንደውም የያዘው ማለት ይቻላል። ሰው ሲያከብር ሲለምንሽ አታይም እንዴ? ይሄ ሁሉ ብጥብጥ መፈጠር አለበት የለበትም? ይሄን ሁሉ ብጥብጥ የሚፈጥር ጉዳይ አልነበረም በመሀላቸው ያለው። ሳምንት ነበር የምትለማመጣት። ለምን አታርፍም አንተ? ለምን ስነ ስርዓት አይኖርም? ምን አገባሽ? ከዛሬ በኋላ እንዴት እንደሆነ አሳይሻለሁ። ስነ ስርዓቱንማ እናንተ ናችሁ ያጣችሁበት። ስነ ስርዓት እኮ ብታውቁ ሻንጣ አዘጋጅታችሁ ከቤቱ ውጣ አትሉትም ነበር። ስነ ስርዓት ቢኖርሽ ሀሰን ይዘሽ አትመጭም ነበር። ይቅርታ አይመለከትህም። አንተ እንዴ ነው አይመለከትህ? ምን አገባ? እስካሁን የሴት የጠበቀው አንሶ ዝም ብያለሁ። እሺ ደህና ሃይሚ እንግዲህ በጣም ነው የተወጣጣለች እውነት ለመናገር ማለት ነው። ኧረ ደስ አይልም ሃይሚ፣ ካንቺ አያምርም። የራስሽን ኑሮ ኑሪ። ውጪልኝ። ጸፈልጋል ከኔ ጋር አንቺ ነሽ እንጂ ጸብ የፈለግሽ ሴትዮ። ሻንጣህን ይዘህ በክብር ውጣልኝ። እግዚአብሔርን ሃይሚ እረፊ። አስቀይምሻለሁ። እሺ ደስ አይልም፣ የምር ደስ አይልም፣ ይደብራል። በዚህ ናክል ክብሬንም ምኔንም አትንኪ። ማትፈልጊ ከኔ ጋር መኖር አትፈልጊ ማለት ውጪልኝ። ይኸው ሰላም። ይሄ ቤቴ ነው፣ ይሄ ቤቴ ነው። እንከባበር። አንተ ደግሞ አንቺ ዝም ብለህ አንቺ እንግዲህ ይሄን ነው የምትፈልገው ማለት ነው። ጥፊ ነው የምትፈልገው ማለት ነው አይደለ? አረ ደስ አይልም፣ ግን እንደው መማታት ደስ አይልም፣ ግን ብቻ አላውቅም። ምን አገባ? እሺ ነውጣ በቃ አሁን ተማካ ነውጣ። ሌላ ችግር ምን አባሩ አሁን እነዚህ ልጆች መሀል እንግዲህ እየተፈጠረ ያለው ነገር ትልቅ ነገር እየተፈጠረ ነው። ትልቅ ጸብ እየተፈጠረ ነው። መሆን አለበት ወይ? ትልቅ ሰው ሲመክራችሁ እንኳን ስሙ እስቲ። አጠገቤ እንዳደርሽ አንቺ ውጡልኝ፣ ውጡልኝ። ከዚህ በላይ ችግር እንዳይፈጠር ውጡልኝ። እንዘንጬ ዱርዬ ሆኜ አልኖርም እንዴ? ተስፋ ስትቆርጡ እንግዲህ እንደዚህ ነው የምትሉት። በቃ የህይወት ትርጉሙ ሲጠፋባችሁ በቃ ምንም ነገር በቃ ህልማችሁ በሙሉ ጭልምልም ነው የሚለው። በተለይ የሆነ ሰው ላይ እምነት ጥላችሁ ያ ሰው ደግሞ በተቃራኒው ከመጣባችሁ ከባድ ነው። ለምን ተገራይ ሙጪ ይዝልኝ ይደልኝ ሰማኛ ለአንተ መኔ ቤት እንዳትመጣ ሁለተኛ። ሃይሚ እንከባበር። እኔ ያንቺ ፍቅረኛ ምንም አይደለም። አታውቂኝም፣ አላውቅሽም። ይሄ ነው እንግዲህ መጨረሻው ማለት ነው። ጭራሽ ማለት ነው የድፍረቷ ድፍረት ሻንጣውን ወደ ውጭ አወጣችለት ማለት ነው። አታውቂኝም፣ አላውቅሽም። በቃ ውጪልኝ። ውጪ፣ ቤቱ የኔ ነው። ውጪልኝ። እሺ በቃ ምን ታረጊኝ? ምን ልትማጪ? ኧረ ሃይሚ፣ ኧረ ሃይሚ በቃ እንዴ በጣም ታገስኩ አለች እኮ። ኧረ ምንድነው ይሄን ያህል እንዴ? ሴት ልጅ እኮ ነሽ፣ ሴት ልጅ ነሽ እንኳን ገብቶሻል አይደል? በብልሃት እንኳን ነገሮችን ማስተካከል ባትሺ ጸብ መፍጠር የለብሽም እንዴ።
ተደባድበሽ መቼም እንደማታስወጪው እኮ ታውቂያለሽ። ብሩኬን ተደባድበሽ እንደማታስወጪው ታውቂያለሽ። እንደው ፈልጎ ካልወጣ በስተቀር ይሄን ሁሉ ግርግር መፍጠሩ አስፈላጊ ነው? ትዝብት ውስጥ እኮ መውደቅ እኮ ነው የሚሆነው። ብሩኬ ሴት ልጅ ታዲያ የሆነች እንደሆነች ምን እኔ ወሻከብሪኝ አከብርሻለሁ። እንደው ሻኮ ነው ሻንዳይ ልጅ ታያልሽ ያለሽ እኔ ነው ወጣ ያልኩት። ወዴሽ ነው ሶጆ እኔ እንደፈለኩ አድርጌ ያስወጣሻል። ውጣ ይሄን ነው የፈለጉት እንግዲህ እናስወጣለን ሲሉ ራሳቸው ወጡና አረፉት ማለት ነው። ውጣ ሰን ለምን ስለታፈኝ ነው? ጭራሽ እነሱን ሰብስበው አስወጣቸው። እሱ ሻንጣው ወደ ቤት መጣ። አንድ ሰው አጠገቤ ልስ እንደዚህ ታስወጣኛለህ? ቡርኬ ውሻ አይደለም አንቺ አስወጣሽው። ምን ነው እሱ ለአንቺ የሚያስፈልግሽ ክብር ሁሉ ለሱም ያስፈልገዋል። በቃ መከባበር ያስፈልጋል። እና ውሻ ነበርኩ እግጩ ልሽ አንድ ውሻ ወጣ አስከኛ እንደዚህ ገብተራ አስወጥተህ እኔ ክብር ስላለኝ ነው ሻንጣን አስተካክዬ ያስወጣው። እንዳንተ አስወጣህ ልብስሽንም ነው ወጥቼ መቃጠልሽ ከባድ ነው። በዚህ ልክ እናንተ መሄድ አልነበረባችሁም። እውነት አንቺ ውጭ ልታሳድሩ አይደል? ሻንጣን ይዘው ጣልሽው። የልታ ቦታ አላዘጋጀሽለትም ማለት ውጪ ማለት ስለፈለግሽ መሰለኝ የነካሽ እንዴ? አንቺ ጸባይ የለሽም። በጸባይ ሰው ማውራት አታውቂም እንዴ? በጣም እንግዲህ ሐሰን ቤት አለው። ሐሰን ጋር ታድራላችሁ። ፍላጎትሽ እሱ አይደለ? በቃ አለቀ። ዲስሪስፔክት ታደርጊኛለሽ። ከምንም ነገር በላይ እኮ ክብር ይበልጣል። ሴትዮ ሕፃን ናችሁ። እጅግ በጣም ይደብራል። እንግዲህ መሆን አልነበረበትም። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን።